ለፍለፍ የሚያነግረኝ ምን ቆይ ለቁም ነገር አልፈልግም ስል ለምን አልተውከኝ? ይነዋል የምፈልገው ነገር ለማድረግ ወደ ኋላ ማለት እሺ ሳልባል ማልተወለኛ ልጅ ነኝ። እንደው ግን ሴቶች ታስቁኛላችሁ። ጉራችሁ ጥግ ላደርስ አልፈልግም። ትርፍ መኪናችን እንኩ ስትባሉ ሁሉ ነገራችሁ እንኩ ሚስት ሆናችሁ ቁጭ። አይ መኪና እንቁልፍ ሴት ልጅ ደግሞ በተቀመጥኩበት ጥላኝ ስትይ ደስ አይለኝም። እኔ ነኝ ጥያቄ ነው። እኔ ጥያቄ ገንዘብ ነው አይደል? በቃ ዘሰይ ከገንዘብ ውስጥ ሳትሰራ ሴት አገኘ። ኦኬ ዳድ ሳትሰራ አትፈልግ እንዴ? ነው እኔ እኮ የዚህ ሆስፒታል ባለቤት እንጂ ሰራተኛ አይደለም ነው። እናቴ ድርሻ አለኝ አይደል? እናቴ ድርሻ ደግሞ እንደፈለኩ መሆን ይችላል። ዘሰይ እናቴ በህይወት የለችም ተብሎ የሷን ስም አታንሳ። ገንዘብ አይደለም የፈለከው አዘጋጅልሃል። Baby, if you strip, you can get a tip, 'cause I like you just the way. ውሽማማ ቀልድ የለም። ያው ውሽማ ምናምን ነው። ይሄ በእኛ ቋንቋ የሚገለጹ ቃላት ዲስከስቲንግ ነው። ለምሳሌ በእንግሊዝኛ ቢሆን ላይ ስፓውስ ሴክስ ፓርቲ ይሄ ምን ይላል? መሲ ኢትዮጵያ ሚስ ኢትዮጵያ ነው። እኔ ቆንጆ ግቢ እናቴ በጣም የምትተማመንበት ዶክተር ነው። አልበዛም? ገንዘቡን ለምን ትራንስፈር አደረክልኝም? ስጨርስ እንነጋገራለን። አሁን ከሰው ጋር ኦኬ። እኔ ፊት የቆምኩት ትሳለኝ እንዴ? ሶሪ ኦኬ I'll be back። ቅርታ ሰርካለም ምንም አይደል። ልጆት ነው። እናትሽ ክፍል ተያዘላችሁ? አዎ አይ ቆንጆ እንግዲህ ይባላል። ይቅርታ ቅድም ሴንሲቲቭ ሆኜ ረብህ መሰለኝ አይደል? ያው ምን ዳርጀ መሰለኝ ምንም ሊረዳኝ አልቻለም። ኤኒዌይ አንቺም በጣም ሶሪ። በህይወት ላይ ምንም የማላመጣውን እኔን ይቅርታ ከምትጠይቅ ወላጅ አባት ይቅርታ። ይሄ ቤተሰብ ጉዳይ ነው። እሺ ቤተሰብ ጉዳይ ደግሞ ጣጣው አላወቅሽኝም ማለት ነው። ካላስለቀስኩሽ ሞቻለሁ። እሺ አንተ እኮ እስኪ ወላዝናን ስለመጣ ነው ፍቅር በፈረንሳይ ቤት ነበር ነው ስፓኒሽ ጋር እንዴ? አቤት እነሱ ለጠየቃቸው እንደ እምቢ ሞታቸው ሞደቋ ላይ ቀር ሰሞኑን ያስቸገረች እዚሁ እንዳለች ይማላቃት እኔም ማላቃት እናቷ ልታሳበም ነው እኛው ሆስፒታል የመጣችው። 3 ቀን ነው የሰጠዋት። ከዛ በኋላ የፍቅር ታማሚ ሆና ትመለሳለች። አይ ቆንጆ አቤት ሶሪ ቆንጆ እንዴ አካባቢ Okay. I'll give you a message. Oh. Oh, yeah, exactly what. What? ቆንጆ አብልኩ እናት ሲጠይቀውና ትንሽ ተጫውቼ ቆንጆ ቲንክ አይባል አይ የራስን አባት ለሰማው ሰው እናት ማስተማር ተገቢ ነው ወይ ያልኩ ያሰብኩኝ ነበር። አንተ ግን ተሻለ ይነዋል። እኔ እኮ የዚህ ሆስፒታል ባለቤት ነው ከማለት ሰው መሆኑ በመስከረም ድረስ ግን ለቀኝ ነው። አይ ነው
በር እንደዘጋሽብኝ አፍሽን ባላዘጋሽ ቦቻለሁ። ይሄኛው ስለ እንግሊዘኛ ነው። ነው ፍሌክሰብል ሃይ በአንተና በጓደኞች ቋንቋ ልጠቀምና ይሄ ሁሉ ዙሪያ ጥምጥም እኔን ለመጥበስ ነው። መጥበስ አይደለም እበላሻለሁ። እሺ እሺ ዳድ you know what የእናቷ እንክብካቤ ያስፈልጋቸዋል። እናትሽ እንክብካቤ ያስፈልጋቸዋል። ይቅርታ ዶክተር። እሺ ጀግናዬ፣ ዛሬም እዚህ ነው ያልከው? እንደዚህ እያገዝከን ብር ብጠይቅም ያምርብሃል። ብር ያስፈልገኛል። ለእኛ መሆን አውቃለሁ፣ ግን ለማንም ሴት እንዲስትሆን አይቼ አላውቅም። ለም ብቻ ለሜንጊ አፍቅራታል። እንግዲህ ሴት መጣች እንግዲህ ተያሻታ ተያሽ No, never. I don't know. ከሌሎች ሴቶች ለሷ ለምን እንደዚህ እንደሆነ አላውቅም፣ ግን ፍቅር ልታስይዘኝ ያምራት ይቅር መቼም አላፈቅራት። እስቲ ተዋታ። አልተዋትም። እሷ ከሌሎች ሴቶች በምን ተለይታ ነው የምትለው? ሜቢ እሷ ለኔ የምትለየው ከሌሎች ሴቶች ይልቅ ለሷ መሰጣት ቅጣት 10 እጥፍ በመክፈሉ ብቻ ነው። that's all. Damn it. ይቅርታ፣ እዚህ የነበሩት ታማሚ ከወጡ ቆዩ። ሄሎ ስልካለም አገኘሽ ፈልጋለሁ። እንግዳ ነኝ የሆስፒታሉ ባለቤት። ስልኬን ከየት አገኘው? ይነዋ ምንም ነገር ፈልጌ ማለታ መሆኔን ታቂ ፈልጋለሁ። እንግዲያውስ ፈልጌ ያጣው የመጀመሪያ ሰው ነው ይሆናል። ደግመህ እንዳትደውል። በሌላ ሰው ማግኘት የለቀረ የኔስ ነው ማለት ነው። ጥሩ፣ እኔም ማግኘት ነው የምፈልገው። ነገ ከስራ በፊት 1 ሰዓት ላይ እንገናኝ። ወይ 1 ሰዓት? ቆንጆ ጠዋት 1 ሰዓት ልናስቀድስ ነው። አዎ ይልቀልታዩና ራት ምናምን እየተገባበዘ አልችልም። ኦኬ ምሳ? ጥሩ። የቱን ፍላይት ዋን ደጅ ስታይል አሜሪካን ዲሽ ነው? አንዳቸውንም አላውቃቸውም። ኦ ማይ ጋድ። አዲስ አበባ ውስጥ የለሽም ማለት ነው? 19 ክበብን ታውቀዋለህ? ኖ አላውቀውም። አዲስ አበባ ውስጥ የለህም ማለት ነው። እየጠየቅክ ነው። 6 ሰዓት you know what like ዌስተርኖቹ ጋር ምናምን ያለው ነገር ስታይ በአፍሪካ በተለይ ደግሞ በዚህ ሀገር በጣም የምትበሳጨው የሚያበሳጭ ነው፣ ህዝቡ የሚያናድስ ስለዚህ ምን አቃጠለን እዛው ሄዶ ፈርሰስ ማለት አይሻል? ሄይ አሁን ሳልጅ እንደዚህ ጎትታል ጋታ እኔ እኮ ነው የምልሽ እዚህ የሰብአዊ መብት የህፃናት መብት ምናምን አንዳንዴ እንዲያነቡት መዝናናት ደስ ይላል። ብዙ ጓደኞቼ ሀገር ውስጥ መዝናናት ደስ አይላቸውም። አውሮፓ፣ ኤሽያ ምናምን አሜሪካ፣ ቅርብ ዱባይ ምናምን እየሄድን ነው ዘና ብለን የምንመለሰው። ፓስፖርት አለሽ? ሶሪ አለቃ ልሄድ ነው። ብዙ ሰማሁ። ለስንት ቀን ነው? ለ4 ወር። የት ነው ማለት ውጭ ምናምን? የሀገር ውስጥ ነው።
seriously አገር ውስጥ 24 ወር ሰልጥኛ it's boring anyway እየመጣሁ ይሻላል አንተ ልትመጣ የምትችልበት ቦታ አይደለም ይችላል ወይዘ ቀን ሙሉ ራስ ነዛ መዋል አይደክም ወደድክም ጠላህም የምትኖርበት ያደክበት ሀገር ነው የምትኖርበትን ሀገር የምታንቋሽ ያንተ ባኖናት የኔ እያልክ የምትመጻደቅ ባዶ ነው እዚህ የቀጠርኩ ይህንን ጉራህን ለመስማትና የምታንቋሸሸውን ፍቅር ልቀበል አይደል ልቆንስ መልካም አባት ሆኖ መልካም ልጅ ላጡት አባት ስለ ያወኩኝ ሳልነግር በይደለና ያቀበለው ደግሜ ስለማላገኝ ግን እድለኛ ነኝ sit down you know what ልጅ በተቀመጡበት ላይ ስቴጅ ወንድ ነኝ ብለህ ነው እንዴ ነው ከሆነ የተሳሳተ መረጃ ትዳ እኔ ነኝ ያተመይደው ወደመ መረጃ ፈልጌ ነበር ዋ አልገባኝ ለመስገን የመጣ መስሎኝ ነበር ኖ ሰርካለም ፈልጌ ነበር ሰርካለም የሰርካለም መስሪያ ቤት እዚህ አይደለም የምንመናውን ፕሮሰስ ለመከታተል ነው እዚህ ተገኘችው አሁን ወደ ስልጣና ሜጃቸው ስለቀረበ ስብሰባ ይገባል ኦኬ ሶሪ ምዝገቢያልሽኝ ምንድነው ለመከላከያ ሰራዊት ሰልጣኞችን እየመዘገቡ ሰው ለዛ የመጣች መስሎኝ ትድርና ወታደር ነች ኦ ማይ ጋሽ እና አንዳንተ አይነት ወንድ ቢስ ያገባ ማለችን ብለህ ስልጣና ነዋ ቀናው ቀረው ማለት እኮ ለፍጹምነቴን አሳይዋት ማለት ነው ነገር ለብቻ ይመስለኛል ያ እኔም አይመስለኝም ፍቅርም አይደለም እብደት ነው ያው እንጠና የተባለው ቦታ ድረስ ሄጄ ልብስ እኔ ሉል እሷ ሳይቻት ነው ማለት ነው ዛሴ ግጠኛ አይደለም እንጂ ወታደር ቤት እንደመግባ ቡጣቱ ቀላል አይደል ብርና ሰው ካለ የትም ትገባለህ ከየትም ትወጣለህ አቤት ምን ያህል ለኛ እንደሆንኩኝ አልገባሽ የምትሄጂበት ድረስ መጥቻ ማንነቴን አሳይታለሁ እሺ ይላው ነገርኩህ እኮ እኔ የምሄድበት ቦታ ለእንዳንተ አይነቱ ወኔ ቢስ ጉረኛ የሚሆን አይደለም ባንቺ ቋንቋ ላውራሽና የእናትሽ ወር ዝገበት ያ
የተወሰዱብን ነገሮች ሊመጠቀም እንደማይችል ተነግሯል። I know, but you know what? ቢያንስ ብሩ ልጠቀምበት። ይሄ ሁሉ ብር ምን ያደርግልሃል? ምናልባት ይጎዳ እንደሆነ እንጂ ምን ማገዛበት። ስለዚህ ንብረቱን ሁሉ መዝግበን እንረከባለን። ጨርሰህ ስትወጣ መስጠት ፕሊዝ። ጨርሻለሁ። ተከተለኝ። Talk to me please. Hey. እንኳን ደህና መጣችሁ። ወደዚህ ከመምጣታችሁ በፊት መቅረት የምትፈልጉ መቅረት እንድትችሉ እንደገለጹላችሁ እርግጠኛ ነኝ። አሁንም የስልጠናው ቅድመ ሁኔታ ከመሰናዳቱና ስልጠና ከመግባታችሁ በፊት መመለስ የምትፈልጉ መመለስ እንደምትችሉ ከወዲሁ በጥቅ ልናሳስባችሁ እንወዳለን። ከዚህ በኋላ ግን ከባድ የጤና ችግር፣ የአእምሮ ህመምና መሰል ጠንካራ ምክንያቶች ካልሆኑ በቀር በጭራሽ መውጣት አይፈቀድም። በሰማችሁት የጀብድ ታሪክ አለያም ውትድርናን እንዳማራጭ የሥራ ዘርፍ አድርጎ በማሰብና የተለያዩ መሰል ግፊቶች የመጣችሁ ካላችሁ ከአሁኑ መመለስ እንደምትችሉ እንገልጻለን። ወታደራዊ ደንቡ በሚፈቅደው መሰረት ጠንካራ የስነ ልቦና ዝግጅት እንድታደርጉ በማሳሰብ በድል የምትወጡበት የስልጠና ወቅት እንዲሆንላችሁ እንመኛለን። ለብሳችሁት የነበረውን ከየቤታችሁ ያመጣችሁትን አልባሳት በሙሉ ሰብስባችሁ ታመጣላችሁ። ተዘጋጁ። አስማሜሊ ወንድ ነኝ። ህዝብ አዳሚ ያለ የሌለ ልብሱን ይዞ መጥቶ ሊከስር እንዴ? ሳትፉን አንተ እኮ ተባለ እናማ ወሱ ለቀጥሉት ነው። ለምን መሰለህ? ተባይ፣ አንጉቤ፣ ቅማል፣ ቅጫም፣ ውሃን፣ ቋቁቻ እና ይሄ እንደ እከክ የመሳሰሉ ባክቴሪያዎችን እንዳይዛመቱ መሰለኝ። አሉባልታ ምንም እኮ የተረጋገጠ ወሬ የለም። አሉባልታ አንቺ ነገር አሉባልታ ጨረሰት። አንዳንድ ተላላፊ በሽታዎችን ለመከላከል ልብሶቻችሁን እዛ በርሚል ውስጥ ትጨምራላችሁ። በፈላው ተቃጥሎ ይመለሳል። እችክ በፈላው አይደል እንደሚቃጠለው? በፈላው ይቀቀላል እንጂ ይቃጠላል ይባላል። እሺ ጌታዬ። ኧረ ምን ሆነሽ ነው ዱክማት? ጡታሽ እንዳይቆሽሽ ነው? ነው ታውሳሽ ነው የመጣሽው? ኧረ ዱክ ባያስከፍልም መቀመጥ ስላለበት ነው። እዚህ ጋር መቀመጥ ስላልፈለኩ ወንበር ይምጣልህ። if you can please በል ቁጭ በል። የምትቀመጥበት ሰዓት ጠፍቶ ይህንን ቦታ አጥቃ የምትናፍቅበት ቀን ይመጣል። አሁን ተቀመጥ። ቁጭ በል። መቶ አለቃ ገብሬ ይባላል። እናንተ ማን ትባላላችሁ? አይደለም፣ ለዚህ ጋንታ የጋራ መጠሪያ ስም ተሰጣችሁ አይደለም? የሌሎቹ ጋንታዎች ስም አብዲሳ፣ ማርታ፣ ሰላም፣ ኢትዮጵያ ወዘተ። የእናንተ 50 አለቃ ሰርካል ምትኩ፣ እሷ ደግሞ የመቶ መሪያችሁ ናት። በአካል ብቃት ስልጠና፣ በስነ ምግባር እና የፖለቲካ ትምህርቶችን በቃልና በጽሁፍ የምትሰጣችሁ እሷ ትሆናለች። 10 አለቃ አንድነት ድንበሩ በአስተባባሪነት አብሮን ይሆናል። ከ50 አለቃ ሰርካል ምትኩ ጋር ጥቂት ቆይታ አድርጉ። ሁላችሁም በፍላጎት ነው የመጣችሁ። ሆኖም ግን አሁንም ይሄንን ስልጠና ለመውሰድ ዝግጁ ያልሆናችሁ ወይም የተሳሳተ መረጃ ይዛችሁ የመጣችሁ ካላችሁ ስልጠናው ሳይጀመር መመለስ ትችላላችሁ። ይሄ የመጨረሻ ማስጠንቀቂያ።
ከዚህ በኋላ በጣም ውስን በሆኑ ጠንካራ ምክንያቶች ካልሆነ በስተቀር ይህን ስልጠና ማቋረጥ በፍጹም የተከለከለ። አመሻሽ ላይ የራት ፕሮግራም ስላለ እዛው እንገናኛለን። ኤልያስ እባላለሁ። ዳንኤል ፍሬንዴ ደከመሽ አይደል? አይዞሽ ገና ከፊት ለፊታችን ስንት ፈተና እንጂ ደሞ ይሄ ጥይት ምናምን ታታታታታ ይላላሉ ባናታችን አሉ ነው። ምንም የተረጋገጠ ነገር የለም አሉ ባልታ። እቺን ሀገር አሉ ባልታ ጨረሳት። አንቺ ግን ጠንከር በያ ፍሬንዴ መንገዱን ጆሮዋን ደፍኖታል ማለት ነው። ኤልያስ እባላለሁ። ኤንግል ማን? ኤንግል ENGLE ኧረ ተንተኔ በእንግሊዘኛ ኤንግል ቻርልስ ኤንግል በእውነት ቻርልስ አብሬ ስለሆንኩኝ በጣም ደስተኛ ነኝ። ይልቅ አሁን ሄደን አንጠልፍም ራት ምናምን ወዳሉት ዮና ቻርልስ ማን ነው ኤንግል ራት ኦኬ ባርፍ ይሻለኛል። እንደኔ ተበሳጭተሻል መሰለኝ። ምን አበሳጭ አትሉኝም? ያበሳጨኝማ ልብስ ያቃጥላሉ የሚባል ተራ አሉባልታ ሰምቼ ጉድ አልሆንኩም። አሉባልታ እቺ ነገር አሉባልታ ጨረሳት። ይልቅ ተነሽ በታበይ ተነሽ ፍሬድ don't touch me again, okay? Please leave me alone. ምን አለ? በቃ ማረፍ ፈልጋለሁ አልኩኝ አይደል? እቸክ ይሩቤል ተነስራት ያው ነው ምን እቺኑ ያለችኝን አንድ ቲሸርት ቀቅለው እንደዚህ ያሳሷት። ሰላም ሳላላችሁ ብሶቴን ቀጠልኩ አይደል? ለካ አንቺም ቸኮሌትሽን እየከረከርሽ ነው አይደል? እንዴት ነው እንጂ እንብላ አይባልም እንዴ? ባህል ነው ብዬ ነው። አይ ሰች ካልቸር ለነገሩ የዚህ ሀገር ብዙ ባህሎች በጣም አናዳጆች ናቸው። ጎጂ ነው እያልከኝ ነው? ለምሳሌ አሁን ገዝቼ ይዤ የመጣሁት ለራሴ የሚበቃኝ ነው። ለራሴ የሚበቃኝ ከሆነ ለራሴ ብቻ ነው። ለአንተ ለምሰጣለሁ የራሴን አልሰጥም። ሰውም አልፈልግም። ዛሴት ዳኒ ልብላ በሞት እንደዚህ ነው እኛም አለን ሙዚቃ ለሀገር የሚበቃ የሚለውን ዘፈን በኋላ ትጫወትልኛለህ። እሺ ምግብ በግል ነው ጨዋታ በጋራ ነው? እሺ አንተ አንድ ዘፈን ትጫወትልናለህ። እኔ አልዘፍንም። አመሰግናለሁ አይባልም እሺ ነው የሚባለው። እሺ አልዘፍንም። እኔ ጠፋ። ይሄ ልጅ ማለት ሳይወስን ነው መሰለኝ የመጣው። ከመጣ ጀምሮ እንደዚህ ጭብጥ እንዳለ ነው። ጭብጡ እንጂ አንድ ሙዚቃ ተጫወትልናለህ። ይሁ ፍላት ላይ አድርግልን። ቀጥል። ያ ብዘምላችሁ በጣም ደስ ይለኛል፣ ግን እኔ አማርኛ ዘፈን ብዙም አላውቅም። ያው እንግሊዝኛ ዘፈን ደግሞ በክራር መስፈን እንግሊዝኛ ቋንቋ መድፈር ነው የሚሆነው አይደለም እንዴ? እኔ አማርኛ ክራር ለአማርኛ ራሱ አለመቅረቱ በጣም ነው የሚገርመኝ። ገረምናታ ብዬ ልጀምር ጨዋታ አትታሸግ እንጂ ከፋብሪካ ገብታ ላይዋ ዳቦ ቆሎ ውስጧ ቸኮላታ አይዞን እሺ ፈጠን በሉ። ሌላ ይቀረሰው አለ?
የኛ ሰው እንግል ቀርቷል። 50 አለቃ መጥቷል። እሺ የትላንት ድካማችሁን ታሳቢ በማድረግ ዛሬን ታልፋችኋል። ሁሉ ጊዜ ከማለዳው 11 ሰዓት ትነሳላችሁ። ተግባባን? የአካል ብቃት እንቅስቃሴያችንን እንጀምራለን። እሺ ፍጥነት ወዴት ነው? ላይ አንድ ሰው እንዳይወጣ so weird ሻወር በጋራ አይደብራችሁ? ለዋይ የአውሮፓ አሜሪካ ምናምን ቢሆን ምንላችሁ እንደዚህ ተቀላቀለ አባት ቀናታ እኛ ደግሞ ኢትዮጵያ ነን። ለደፋ what ስምሽን አበላሽብሽ እንዴ? ጥቅቅታ ዚፕ ማውዝ ኦኬ አፈና አዘጋ ምትል ከሆነ ነው ዘጋ። አንተ እኔን አፍልዘጋ አረ ወይ ደከም እኔን አፍልዘጋ የሚለው እየሰማት ገብ አንተ እኔን አፍልዘጋ ጭራሽ ተቃቀፋችሁ። ሁላችሁም ችግር አለባችሁ። ምን ነው ምግብ አልተስማማህም? ምግቡ በጣም ተስማምቶኛል። እኔ ግን ብቻዬን መብላት አልለመድኩም። እዚህ ደግሞ ሁሉም ብቻውን ነው የሚበላው። ብትለምደው ነው የሚሻለው። እዚህ ያለ መብላት አይቻልም። ወይስ ይጥቁና ምግቡ ከተስማማኝስ? ታሳውቃለህ፣ መፍትሄ ይኖረዋል። አለ መብላት አይደለም ማስተረፍ አይቻልም። what እዚህ አለ መብላት ማለት አለ መስራት ማለት ነው። ግዳጅን አለ መወጣት። ፍሬንድ ከተበረሻው ነው ምግባችሁ በጣም ጥሩ ነው ግን ዴዘርት ላይክ ሳላድ ምናምን አፍተር ፉድ ደግሞ ላይክ ጁስ ያ ቺፕ ያ ያ ቀበጥ ያ what እስቲ ሁላችሁም ለምን ወደዚህ ቦታ እንደመጣችሁ አስቡ። ለደሞዝ ለእናት ሀገሬ እኔም አላውቀው የሰፈሩን ሰው ለማንቀጥቀጥ እበላሻለሁ። የተለያየ ምክንያት ይኖራቸዋል፣ ግን ከምክንያቶች ሁሉ የበለጠ አንድ ምክንያት አለ። ለህዝብ መስዋዕት ለመሆን ዝግጁ መሆን። ኢትዮጵያዊነት ማለት ጀግንነት፣ ኩራት፣ ታላቅነት ብቻ ሳይሆን የመልካም ስነ ምግባር ባለቤትነት እንደመሆኑ አብራችሁ ከሚሰለጥኑ ጓዶቻችሁ ጋር በፍቅር በመተሳሰብ ይህንን ስልጠና ተወስዳላችሁ። ተግባባን? yes sir እኔ ሰር አይደለም። ሶሪ yes ma'am እንግሊዛዊ ወይም አሜሪካዊ ነህ ወይ? አይደለም አልኩ። የመጣነውም ተመልሰን የምንሄደውም ወደ ራሳችን ህዝብ ስለሆነ የምንግባባው በራሳችን ቋንቋ ይሆናል። ይሄ የሀገርን አደራ የምንሸከብበት እንጂ ለእንቅልፋሞች የሚሆን ቦታ አይደለም። ይሄ ነው እንግዲህ አንዱ ስርዓት ማጣት። መቀበልህን በወታደራዊ ሰላምታ ትገልጻለህ። አለቆችን ማክበርና የሥራ ባልደረቦችን ማክበር ግዴታ አለብህ። ሶሪ ይቅርታ። ስም 50 አለቃ ሰርካለም ምትኩ ይባላል። ተቀብያለሁ። 50 አለቃ ሰርካለም ምትኩ።
ነው እንጂ ዘራፍ ያዛለታ ዳንኤል ጀግናው ከመጣለታ ጠላት ነው ብሎ ጀሰጠለታ አምበል ይሄ ነው እንጂ ይባላል ከእናቴ ይባላል እንዴ የሙሉ ሰራዊቱን መቀስቀሻ ደውል እኛ ጋር ስር ነው እንደሚያስቀምጡት ቢሮ ነበርኩኝ መቶ አለቃ ገብርኤል እኮ ነው የወጣሁት ፈለግሽ መለዮሽን አስተካኪ ኮፍያውን ያልሽ እሺ ቆንጆና ኩራተኛ ሴት አንቺ የምትመጭበት ቦታ እንደነነ ሰዎች አይመጡም ማለት ጀግኖች የሚጨርሱ እንጂ ጀምረው የሚያቆሙ አይደል ምንድነው ቅኔ ምናምን መስል ነገር የምታወራው የጊዜ ቀላል አማርኛ ምናምን ተጠቀሚ እንጂ ዱአ አማርኛ anyway እኔ ለጨርስ እንዳልመጣው በደንብ አድርገሽ ታውቂያለሽ የእኛችን ጉዳይ ማውራት የለብንም እኔ እናንተ ምንም ጉዳይ የለንም ከዚህ በኋላ እንዳትፈት ሴት ልጅ በቆንኩበት ላይ ስትይ ደስ አይልም ይሄን ነግሬሻለሁ ከዚህ በኋላ ከስልጣና ውጪ ልታገሳች ተሳስተህ እንዳትነካ ወረኒ አጂ ሄይ በእውነቱ አንድ አሰልጣኝ አንድ ሰልጣኝ መምታት በፍጹም አይችልም ቴንክ ዩ አይታል አይደለም ኮርት ነው ማቆማት ተመሰክርልኛል የሷ ግን ራስን መከላከል ነው የሚባለው ሰልፍ ዲፌንስ ተርካለም አንላቀቅም እንዴ ይሄንን ልብስ እኮ አልጋይ ላይ አግኝቼው ዳንኤልን ስጠይቀው የኔ አይደለም አለ ምን ሰታይ እንደወስደው ያ እኮ ለኔ አዎ አልኳል ታዲያ ምን አለበት ምስጋናዬን እንዳንበሸብሽ በግልጽ ብትሰጠኝ እውነት ለመመስገን ነው እንደሚሰጠው ቸክ damn it thank you ልታሽን ቆልፊ ልብስሽ ለምንድን ነው እንደዚህ ቆሽሸው ይታጠብ አንቺም ቆልፊ ትታሽ አሁን የምናደርገው የተራራ ጉዞ ነው ሁላችሁም ያዛችሁትን ትጥቅ አዘጋጁ ያዛችሁት ጀሪካ እዚህ አሸዋ ትሞላላችሁ ማንንም ሰው አሸዋ ሳይሞላ መሄድ አይፈቀድለትም ግልጽ ነው ጓድ ዳይ ሆፕ ዳይ ወኔ ጉልበት Die! Uda! Hey! Uda! Hey! Attention! እንዴ አዮ ይሄማ አበረታችስ ወስዶ መሆን አለበት አባ እንዴ አሸዋውን ደፍቶታል የለውም እንዴ ታዲያስ እንዴ ታዲያኛ ስለምን አንደፈው ምን አፈጋል ኤልያስ አምነ እስከመጣ ድረስ ያመንክበትን ነገር ነው ማለት የምን እሱስ ልክ ነው
እኔ ማለት እንግዲህ ከሴቶች ሰልጣኝ አንዷ ስሾፉ አልከልማት ቆየቷ ነው። ምን አለበት ብታስጨርሰኝ? ለጦርነት ብቻ አይደለም። ህዝብ ችግር ቢገጥመው በብርቱ ሞራልና በጉልበት ልታገለግለው፣ ጦርነትም ቢሆን የቆሰለ ጓደን ተሸክመ መሮጥ የምትችል ነው መሆን ያለው። የትኛውንም ታሪካችንን መለስ ብላችሁ ብታዩ ኢትዮጵያውያን ጀግኖች አይደለም የቆሰለ የተሰዋ ጓዳቸውን አንከብክበው ነው ከጠላት የሚያሽ ኮሪያ፣ ኮንጎ፣ ሩዋንዳን ስናገር ይህን አለማወቅ። ተግባብተናል ጌታዬ። እኔ ጌታ አይደለም አለቃዬ ማለት ነው። አለቃዬ የምንግባባው ጓድ ወይም ደግሞ በማዕረግ በሚለው። እሺ አለቃዬ። ጓድ መቶ አለቃ የያዛችሁ ጀሪካን ላይ አንዳንድ ይጨመርላችኋል። አሸዋ ሞልታችሁ ርቀው ሄዱ ጓዶቻችሁ ጋር ትደርሱባችኋል። ተግባባን? ማን ጀምራለ ደግሞ ወዲና ሱቼ መጠበቂ ወዳ ወይ ቆስያለሁ ይሄኔ ቤትህ ብትሆን እናትህን ውሃ አስሙቀህ ንፋስ እንዳይነካ በሩን ግጥም አድርገህ ታዘጋና የሞቀውን ውሃ ሳፋ ውስጥ አስገልብጠህ ዝፍዝፍ ማለት። እቺ ሳፋ የምትለው ቃል አልተመቸችህም አይደል? እውነትህን እኮ ነው። ጎድጎድ ብሎ ብዙ ውሃ ለመያዝ ጉርድ በርሜል ነው ጥሩ። ዳኒ ይችን ልጠቀማት። እንካ እሺ what እንተሻሻል እንዴ? ገደም ምን ከደበረ መጀመሪያ አንተ hey don't touch my again okay god damn it ምንድነው? አንተ ወንድ አይደል እንዴ? ኮ ወንድ ስለሆንኩ አይደል እንዴ? እና ሰው እንዴት ተበላሽቷል? ምን ታካብዳለህ? ከሸንግጂ ናበል ከፍ በል አይዞህ እሱ ጋር ኦኬ ቂም መያዝ ጥሩ አይደለም ብዬ እንድናወራ መጥቻለሁ። ምንድነው ማየት ብቻ የስማሽኝ ነው ቆንጆ 50 አለቃ ሰርካለም ምቱ I'm sorry 50 አለቃ ሰርካለም ምቱ ቆንጆ ታስጣ አትቆጪ ቀለል ማለት እንደዚህ ነው እንዴ? take it easy okay ቀለል እንጂ ይልቅ ደው አሁን ሰው የለም የወዲዳችን ብናወራ ጥሩ አይመስልሽም? ዶኒም አሁን ያለ ማይ ከመንገላታብሽ አንቺም በዚህ ምርጥ እድሜሽ ሀገር እያልሽ ከምትጎጂ ዓለምን ዞር እያልን ብናይ አይሻል? እንደውም ከዚህ በኋላ እኔ ጋር የሚያመጣ ምንም ጉዳይ የለም። ጉዳይህን 10 አለቃ አንድነትና 10 አለቃ ኤዶም ጋር ትጨርሳለህ። አሁን ዲሲፕሊን ሰው እንደው ሸውጣ አይባል። human being okay ለዛም ባፌ ብቻ ሀገር ምልሳልሆ ለዚህ ምስኪን ሀገር ፕራክቲካሊ ማስፈልግ ምርጣቂ
ወይኔ አሰልጣኞች ሰዎች ናቸው እና ሊሳሳቱ ይችላሉ። ወደዛ ማቅረብ መብት ኦኬ በስርዓት ቀደም እየሰማሁህ ነው ፕሊዝ ኦኬ ተቀብያለሁ ኦኬ ተቀብያለሁ ሰላም የኛ ሰው ተንስ ምን አገባኝ ጊዜ ሁለቱንም አስወጣለሁ። ከዚህ በፊት በተደጋጋሚ አርፍዳችሁ ታልፋችሁ ለውጥ ማምጣት ባለመቻላችሁ የመጀመሪያ ቅጣት 50-50 ፑሽ አፕ ትሰራላችሁ። ተቀብያለሁ 50 አለቃ። 50 አላነሰም 50 አለቃ 100 አድርጌዋለሁ። እሺ ያልከው ሆኗል። እሺ ነው እየተበቀልሽኝ ነው። ያለበለዚያ ግንኙነታችንን ላለቃሽ ተናገር መሳቂያ ነው ማለት። እኔ ካንተ ጋር ምንም አይነት ግንኙነት የለኝም። አለቃይን ከፈለከው ደግሞ ያው ምንድነው ፑሻፕ አንዱን 50 አንዱን 150 ትላለች። እኔ እኮ ወድጄ እንጂ ተቀጥቼ ወታደር ለመሆን አልመጣሁም። ነው የምትሉ ከሆነ ሻንጣዬን ይዤው ልቅላለሁ። ከሄረ አቶ ፈረሰ ዳቦ ተቆረሰ የምትልበት ይሄ ጨዋታ ቦታ አይደለም። የማለዳው ስልጠና እንደተጠናቀቀ ሳታርፍ ቅጣትን ትቀጥላለህ። ና ሰላምታን አስተካክል። ከነ ልብሱ ተጋድሞላል። ይስቀስቀስ ማኔ እንኳን በኔ ቅስቀሳ እሳት ቢዘንብ የማይነሳ ባለጌ ይባል ሁሉም የሚለው አይደል እንዴ? አሉባልታ እቺን ሀገር አሉባልታ ጨረሳት። ቀስ ብለን እናውራልክለት ይሁን እንዴ? የለብሽ አለበት የትኛው እኔ ነኝ እኮ ያወለኩት ማታ ጫማህን አድርግ ምን አለበት? It's not your business, okay? I'm not your business. God damn it. ይሄ ልጅ አሁንም አይወደድም። ለራሱ ብለን አሪፍ ነገር ባደረግንለት እንዴ አንድ በሉት። አለበለዚያ የተውኩትን መፈናቀጥ ሊያስጀምረኝ ነው።
ከፈለገ ይሄድ ያደኩበት ሰፈሩን ጸጥ ረጭ አስፋልት መንካች መሆኔን ነው በርጥጠዋል። እናቴ ጀግናዬ በአካል ብቃት ማንሰስ ስታይ ምንም አይመስልም። ኦኬ I'm just trying ለበቃ አልቻልኩም። ኦኬ ትላል ችግሩ መቻል አለመፈለግ አሁን ለጥፋት ያ ትቀጣላችሁ አይደል? አዎ ትቀጣል። ሮል ሆላ ሆል ወደፊት ሁሻ ዲቶ ይሄ ለኔ ቀላል ነው። ደረቅ ኦ ማይ ጋድ ኮርኩ Hello? English. እንዴ የጠፋሰው Sorry, this is privacy. Sorry. Thank you. ጃክ በጣም ችግር አለ። በደንብ አዳምጠኝ። ከዚህ በላይ እዚህ መቆየት ይሰዋል። ጃክ ያለ በቂ ምክንያት መውጣትን ይሰዋል። ሶ ዱ ሳምቲንግ። በቃ እዛ አዲስ አበባ ላሉ ኃላፊዎች የሆነ ነገር ምናምን አርጉና ከዚህ አስወጡኝ። ገንዘብም ቢሆን የተፈቀረው አስነገር አይ ኖ ዋንዴ የኔ መሆን አይቀርም። ጃክ ግን መጀመሪያ እኔ መኖር አለብኝ። ኦኬ ይሄ ገና መቃብር ይከተል ነው ስላልሰማ ብላሽልኝ አይደል ጃኮ? ሶሪ እንጂ ብቻ ደስ ይለኝ ነበር። ግን ከአንድ ሰዓት በኋላ ከአንዲት ቆንጆ ልጅ ጋር በረራ አለብኝ። እንዲህ ከሀገሩ ተወሰነ ማለት የተሻለ ለሴት ብሎ ጠግረራ አምሳለቃ እኛ ጋንታ ታሪኩ የተባለ ምልምል ሰልጣኝ ጠብቅ። ቶሎ ሳይርቅ ወታደር እንዲሰማራ አድርግ። ከዚህ በኋላ ጥንቃቄ ሊጎለን አይገባም። መኮንን ውጪ የከዳውን ምልምል ይዤ መጥቻለሁ። ጓድ አሳርፋቸው። ታሪፍ ታሪኩ የህዝብን አደራና
ከባድ ሀገራዊ ኃላፊነትህን ለመወጣት ከመጣህበት ከዚህ ቦታ በድብቅ መጥፋት የሀገር ክህደት ወንጀል መሆኑን ታውቃለህ አይደለም? ይቀላል። ሀገርን ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ለዛውም እችን ሀገር ለዛውም ይህን ህዝብ እያዩ ያሉትን እስቲ ወንድምና እህቶችህን ያሉ ሁሉም ቀና ብለው ወደ አንተ እያዩ እርግጥ ነው እዚህ ብዙ ነገሮች ያልተመቹ ይሆናል። ሀገርህ ብዙ ነገሮች ሊጎሏት ይችላል። ለዚህ ግን መፍትሄው መክዳት ሳይሆን ሌሎች የቻሉትን ከባድ ስልጠና እኔም አያቀተኝም ብሎ ማመን ነው። እዚች ሀገር ጎደሎ የሚሞላው እኔም የተቻለኝን የበኩሌን ሳደርግ ነው ብሎ ማመን ነው። ጥሩም እድል በለው መጥፎ እዚች ሀገር ላይ ተፈጥረሃል። ከዚህ ሀገር ውጭ ሌላ ሀገር የለም። ታሪኩ በሰራህ ወንጀል ተጠንቶ ሌላ ድብቅ ጎጂ ዓላማ እስካልተገኘብህ ድረስ ሊሆን የሚችለው ሁለት ነገር ነው። አንደኛ ተገቢውን ወታደራዊ ቅጣት ወስደህ ስልጠናህን መቀጠል፣ አሊያም በከዳሃት ሀገርህ በገዳሃው ወገንህ መሃል መኖር። ጫንተ ነው። አኬ ተባልኩን ተባል ብቻ ከዚህ ተገናኘ። ተጸጽቻለሁ። መመለስ ፈልጋለሁ። ሰራ መታ ታኮስ ኤልያስ ሰው እንዲህ አይደለም። ይሄ ክፍታፍ ሄዱ እንዲህ ለመደ እየተቀጣ ይሆናል። እኮ እንዴት ነው የሚያደርገው? እኔ በጣም ነው የጠላሁት። ያው ትንሽ ምክንያት ፈልጌ አንጥፌ ነው የምጠላው። አንተ እየተዋላ ነው ያለ ታነጥፎ እንዴ አሪፍ አነጣጠፍኩት አይደል? ሉክ በያ አይኖ ሰው ማማት ያበሻ ባህል እንደሆነ በደንብ አድርጌ አውቃለሁ። ግን ሰው ከማማት በቤት ውስጥ መጥፎ ሽታ ለፈጠረው ነገር መፍትሄ ብትፈልጉ ያሻል። ካልሲ ሸተተኝ ልትል ብቻ እንደ ያልሽ የራሳችሁ ግን ለራሳችሁ እንዴት ይሸታል? አንተ እንዴት ነው የምትናገረው? ስነ ስርዓት ይኑር እንጂ። እኔ ስነ ስርዓት ከማስተማር በፊት መጀመሪያ አግረታ ምድረ ፈንገሳ ለምን እኛ እኮ ታግሰነው ችለነው ነው እንጂ በጣም ነው የሚንቀን፣ በጣም ነው የሚቀብጠው። እሱ ሀብታም የሆነ እንደሆነ እዚያ ምንድነው ያጣላችሁ ነው የተባለው? ካልሲ ያልሸተተውን ካልሲ ሸተተኝ እያለ ደግሞ በዚህ ሙቀት አይደለም እግራችን እጃችንስ ቢሸት ግን እምላለሁ አልሸተተውም። አንተ ይሄን መካድ አይቻልም። ነገር ግን የሚናገርበት ንግግር ስር የሚነቅል ነው። አምሳለቃ ለተፈጠረው ችግር እርምጃ እንዲወሰድ በትክክለኛው መንገድ መናገር እንጂ መሳደብም ሆነ ማንቋሸሽ አትችልም። ደግሞ አንተ ራስህ እንዳሰብከው እንዳልሆንክ ልነግርህ እፈልጋለሁ። አሁን ትቀጥኛለሽ መጨረሻችሁ ያለ? አዎ እቀጣለሁ። ደንቡ በሚፈቅደው መንገድ የማይጓዝን ሰልጣኝ መቅጣት ስራዬ ስለሆነ እቀጣለሁ። እናመሰግናለን አምሳለቃ። እናንተም ትቀጣላችሁ። እችክ ኤልያስ ንጽህናችሁን መጠበቅ ግዴታችሁ። ራሱን የማይጠብቅ ወታደር ህዝብና ሀገርን ይጠብቃል ብሎ ማሰብ አይቻልም። ይቅርታ አምሳለቃ፣ ለሩጫ ካለኝ ልዩ ፍቅር የተነሳ በደመ ነፍስ ነው እየሮጥኩ ያለሁት። ስንት ዙር እንደቀረኝ እንኳን አልቆጠርኩም። ከሌሎቹ በሁለት ዙር ቀድመሃል፣ ግን የግድ መቁጠር ነበረብህ። በማስተዋል እንጂ በደመ ነፍስ ህዝብ ማገልገል አይቻልም። ኧረ ምን ማገልገል ብቻ መገልገልም አይቻልም እንጂ። አዝናለሁ። ዙሩን እንደገና ትጀምራለህ። ደስ ይለኛል አምሳለቃ። ሩጥ እንጂ ዱብ ዱብ በል አልተባልክም። አምናት አናት ዘይት ኦኬ። ምሽሎን ያለ እየሮጥኩ ነው። እየተበቀልሽኝ ነው። ራማ አይበቃም። ይኸውልሽ ሌሎች እንጂ እኔ ሰጠኝ እንዳልሆንሽ ታውቂያለሽ አይደል? አላውቅም። እኔ የማውቀው ያለ ቦታ ተገኝተህ ስልጣናህን በብቃት እየተወጣህ እንዳልሆነ። ሩጥ። ላታመልጭኝ፣ አታሯሩጭኝ። ጥሩ። ዙሩን እንደገና ከዜሮ ትጀምራለህ። ዚስ ኢዝ ሪቬንጅ። እንገርሽ አይደለም እዚህ ባይረዱኝ ከተማ ጠበቃዬን ቀጥሬ እንደፈለጉ ላስጠሽ ይችላል። እሺ ብሬን ይጭነቀው፣ እኔ ስራዬን እየሰራው ስትብላይ ትኖራለህ። ሩጥ። ደግሞ ይኸውልሽ እኔ ሩጫ ማለት ሌላው ነገር ለኔ በጣም ቀላል እንደሆነ እንድታውቂ እፈልጋለሁ። ኢመን ከዚህ ኢመን ለኔ
አይዟችሁ ምንም እረፍት አያስፈልግም። በርታ ጠንከር ብለን ይህ ቦታ እንደምታዩት ሳይሆን በጣም ረግረጋማና አስቸጋሪ ቦታ ነው። ስለዚህ በጥንቃቄ ልንወጣው ይገባል። አይዟችሁ በርቱ። መድፋት ወታደራዊ ስርዓቱ አንተ ላይ ብቻ እየተፈጸመ እንደሆነ ለምን ታስባለህ? እኛ አንተን የመቅጣት ሱስ የለም አለበት በደንብ አለበት። ቢገባ ሁሉም ነገር እየሆነ ያለው ለራስ ለኔ ይችላል አለመቻሌ መንገር ብቻ ነው ለኔ። ሳችል መቼም ትችላለህ ልል አልችልም። መፍትሄው ችሎ ማሳየት። ይኸውልህ ሰው ተባብሮ በደለኝና ከቆይ በላይ ሆኖ እርምጃ መውሰድ የኔን ጥፋት ብቻ ማየት ነው ለኔ። ይዛ ከሰው ጋር ተስማምተህ መኖር ያልቻልከው ራስህን ዞር ብለህ እንግዲህ ለአንተ ነው አትሉኛ። ጥሩ ነገር የሚፈልገው አፕሪሼት ከማድረግና ከመምከር ይልቅ ወንድ አይደለም አችልም ወኔ ቢስ ነህ እያሉ ሞራሌን መስበር ነው ለኔ። እሺ አይነው አውቃለሁ። አሁን ካላችሁ ትቀጣላችሁ አይደል? ከዛ በፊት ግን አንድ ነገር ብቻ አንድ ድርስ የማልፈልገውን ስልጣና እየወሰድኩ ያለሁትና ጣታችሁን እየተቀበልኩኝ ያለሁት እልህና ልሸነፍ ባይነት ከቨር ያደረገው ፍቅር ያስገዶኝ እንጂ ማንንም ፈርቼ እንዳልሆነ እንድታቂ ይፈልጋል። ሄረ ጨርሻለሁ። አሁን ቅጣትሽን መቀጠል ትችያለሽ። 50 ደቂቃ ቆይ ውጪ ሄዳለሁ አልነበር እንዴ ያልከው? እሺ ይሁን። እንዴት አንተ ወታደር ማሰልጠኛ መጀመሪያ ለምን ገባ? አሁን ለምን መውጣት ፈለግ? እዚህ በጣም ህግ ይበዛል። ኤቭሪዴ ቅጣት እንዴ ነው እኔ ማሰልጠኛ ከሚሉት መቅጫ ብዙ ነው የሚሻለው። ይነዋዳድ በቃ ቢሆን ልታገኘኝ የምትፈልግ ከሆነ ዱ ሳምዴ ፕሊዝ። በቃ የሆነ እዛ ላሉ ኃላፊዎች ሳንቲም ምናምን ሰጥና በቃ ፕሊዝ ተው ምን እያልክ ነው? ወይ ደግሞ በቃ የአእምሮ ህመም ምናምን አለበት በልና ማስረጃ ካሉ ውጭ የታከሙ በላቸው። ዛስ ዳድ አይሾት እመጣለሁ። ግድ የለህም። ስማ ልጄ እኮ ነህ። ያለበት ጭንቅ ሳልገላግልህ እንቅልፍ የሚወስደኝ ይመስልሃል? የነገ ሰው ይበል። ለየት ያለ ባህሪ ያለው ልጅ ነው። እዚህ ካሉት ነገሮች አንፃር ሁሉም ነገር መስመር እያያዘ ነው። አብዛኛውን ደግሞ ከሷና ከሱ ጋር ነው የሚሆኑት። እንግዳ ሃይባ ያጣ እንዴት ነው የሚያደርገው? እኛ አንድ መፈረም ያሉበት ነገሮች አሉ። ያ አይነው ሞባይል ላፕቶፕ ምናምን አለ። ግን አይ ዶንት ኬር ይዘሩት አዲስ አበባ ብራንች ኦፊስ አለ መፈረም ፈለገ። ለአንተም አታብሰው ሂድና አናግራቸው። ያው እንግዳ ነገሮችን እንዳታበላሽ በእርጋታ ስትሰናበታቸው ማመስገን። እሺ እስቲ ቁጭ በል። ቆይ ወደዚህ የመጣው ለምንድን ነው?
ያው ወታደሮኛ አገር ለማገልገል ነው። እና አሁን ለመመለስ ፈለግ? የአእምሮ ኬዝ ምናምን ነበረብኝ ሲሻለኝ ተመዘገብኩኝ። ግን አሁን እየተነሳብኝ ስለሆነ ያው እዚህ ያለው ነገር እኮ በሙሉ ጥሩ ነው። ግን ሶሪ ለእኔ ሊስማማኝ አልቻለም። ነው እንግዳ አንተ በተለይ አስቸጋሪ ባህሪያቶች አሉ። ያ ነው I'm sorry ያው እንደነገርኳችሁ ህመሙ አባትህ ስለሚወዱ የውሸት ተባባሪ መሆን አልቻለም። ዳድ አይምሮህን ያማሃል በሚል የውሸት ምክንያት ሰጥተው ከዚህ እንዲያስወጡ ዳድ እንደሚያምህ ማስረጃ ማቅረብ ትችላለህ? የታከምኩት ውጪ ነው። ማስረጃ ለማምጣት ውጪ መሄድ ደግሞ ይሰዋል። አሜሪካን ሀገር ለትምህርት ሄደህ አላስፈላጊ ድርጊት ፈጽመህ ዲፖርት ተደርገህ እንደመጣ ነግረውናል። ዳድ ሰዋት ሀገርህ ያጠፋ ሰው ነህ አልቀበልም አላለችው። ያ ግን የሰው ሀገር ስለሆነ አባረው አይደል? ሀገርህ የት አውጥታት ጥላል። አንተ ግን ይሄው አሁንም ስትገቡ እንድትመለሱ እድል ተሰጥቷችሁ ነበር። አሁን አንተን ለማሰልጠን ወጪ ወጥቷል። ሀገራዊ የሆኑ ወታደራዊ ምስጢሮችንም አውቃለህ። ስለዚህ አሁን አቋርጠን መውጣት አለ። ያ ነው ስገባ መመለስ ይችላል ነበር ግን ነው okay ሰከረና ፈቀርኳት። ከዛ በኋላ ፍቅሬን ሲገልጽላት እንዳንተ አይነት ወኔ ቢስ ወንዶች እኔ የምሄድበት ቦታ መምጣት አይችሉም ማለት እንጂ እልህ ሀዘን ተከትያት መጣሁ። ሄሬ ጤነኛ ሆነ እናደርግ ነበር። አሁን ደግሞ ስልጠናውን ከጀመርኩኝ በኋላ ሞራል ሊልካቼ ስልጠናውን መጨረስ አልቻልኩኝ። ፕሊዝ በቃ ተው ይሄ ለመውጣት ያሰብከው የውሸት ምክንያት አልሰራም። ሌላ ውሸት ሌላ ይሄ እንኳን ውሸት አይደለም። ግን የኔ ጥፋት እዚህ ጋር ምንም አይታይም። አሁንም ስልጠና ላይ ነው የተገናኘው። ማሰልጠን ደግሞ ስራዬ ነው።
እንዴት ስልጠናው ሳይጀመር መመለስ የምትቀመጥበት ሰዓት ጠፍቶ ይህንን ቦታ አጥብቀህ የምትናፍቅበት ቀን ይመጣል። ደግሞ አንተ ራስህ እንዳሰብከው እንዳልኩ ስነስርዓት ማንሰስ ስታይ ምን ማለት በጣም ነው የሚቀበለው። ወንድ ነኝ ብለህ ነው እንደምታስበው? ወይንታ ውሃ የቧንቧ ነው። ኧረ ቧንቧ ኬት ይመጣል? የምንጭ ነው ልጄ፣ የምንጭ ነው። ለምን ለሚመለከቱ አካል ነግራችሁ ቧንቧ ምናምን እንዲያስገቡላችሁ አታረጉ? ማን ነው የሚመለከተው? እናንተ ነው የሚመለከታችሁ። እንብላ አይባልም እንዴ? ለምን እንደድሜ አታስብም? እንግዳ ከሰው ጋር ተስማምተህ መኖር ያልቻልከው ራስህን እስቲ ዞር ብለህ እንግዳ ሀገርን ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ወደድክም ጠላህም የምትኖርበት ያደግክበት ሀገር ሩም እድል በለው መጥፎ እዚች ሀገር ላይ ተፈጥሯል። ሲየኖክ የምትኖርበትን ሀገር የምታንቋሽ ሌላ ሀገር የለም። እኛ ደግሞ ኢትዮጵያ ነን። ሀገርህ ያጠፋ ሰው ነህ አልቀበልም አላላችሁ። ያ ግን የሰው ሀገር ስለሆነ አባረረ አይደል? ሀገርህ የት አውጥተህ እናንተ ነው የሚመለከታችሁ። የሰርካለም ግን አለመካድ አልገረመህም? የእሱ መምጣት ውስጥ የኔ ጥፋት የለም ማለት ነው። ኧረ እኔ ግን ደጋግሞ ቢሮ ሲመጣ ጠርጥለኝ ነበር። አቤት ሴት ተከትሎ ትድርና ሰርካለም እኮ ነች ልጅቱ። ኧረ እኛ ምን ያንሰና ግን ማን ተከተለን? ሻምበል መሪ ጠፍቶ የነበረ ጓድ በገዛ ፍቃዱ ተመልሷል። አምጥቼዋለሁ ጓድ። ብዙ ምርጥ ዶክተሮችን ያፈሩ ያደጉ ሀገሮች ላይ ሄጄ እኔም ዶክተር መሆን እችል ይሆናል። እዛ ግን ትርፍ
ብዙ ዶክተሮች ባሉበት ሀገር ላይ እኔ ትርፍ ዶክተር ነው የምሆነው። ትርፍ ዶክተር እዚህ በጣም አስፈልጋለሁ። እዚህ ግን በጣም አስፈላጊ ዶክተር ነው የምሆነው። በጣም አስፈላጊ። ደስ ይላል ፍሬንድ። አንበስ መጣ። ወንድ ነሽ? የጠፋሽ መስሎሽ መንገዱ አዝሮ ሲመልስሽ በራሴ ፈቃድ ተመለስኩ አልሽ አይደል? አንበሴንግ ውትድርና የደሃ ብቻ አለመሆኑን ስላሳየሽን እናመሰግናለን። ቅጣቴን ተቀብያለሁ። ከሌሎች ሰልጣኞች በተለየ ታስበኛለች ብለህ እንዳታስብ። ሶሪ ወደዚህ የመጣሁት ባንቺ ላይ በመሆኑ ሜቢ አሁንም ባክ ያደረኩት ላንቺ ካለኝ ፍቅር ነው ብለሽ ባታስቢ ደስ ይለኛል። ያ ማለት ግን ላንቺ ያለኝ ፍቅር አሁን የለም ማለት አይደል። እኔ ደግሞ ከሴትም ሆነ ከምንም በላይ አገርህን አስበልጠህ እንድታፈቅር እመክርሃለሁ። ግን ያለ ምክንያት አገርን ማፍቀር ወይም መጥላት የሚቻል ይመስልሻል? ኑሮ ፖለቲካው ላይ መችህ ይችላል፣ ግን ነገሮችን ማስተካከል እንጂ አገርህን የምትጠላበት ምንም ምክንያት አይኖርም። ኦኬ ጉድ። ለምሳሌ እናቴ እኔ እንደወለደች ነው የሞተችው። ለሚያውቁን ሰዎች ግን ማሳዝን ምስኪን እናቱን ያጣዛን ሳልሆን እናቱን ገፍቶ የገደለ ተብዬ ተጠላው ነበርኩ። ገና ሳላድግ ነው ጥላቻን ካስተማሩኝ ሰዎች ጥላቻን የተማርኩት፣ ለዛውም ያለ ጥፋቴ። አንድ አለኝ የሚለው ዶክተር አባቴ እንኳን በሙያው ሀገሩን ለማሳደግ ሲለፋ ለኔ ጉዳይ ኖሮት አያውቅም። ፍቅርን ሰጥቶ ላላሳደገኝ አባቴ ከየት አምጥቼ ነው የልጅ ፍቅርን ሰጥቶ የምችለው? ለገንዘብ ሲሉ ቤታችን የሚቀጠሩ የቤት ሰራተኞች በህፃንነት የተፈጥሮ ያስገደው ሲሻና እየተቆጡና እየቆለጠጡ አሳድገውኝ እንዴት ነው ለሴት ልጅ ንቀትና ጥላቻም አይኖርኝ? ቴልሚ ቀበሉ ዘመዶች እና እህት አለሽ። እኔ ግን መሄድ መምጣት አይደለም መኖር መሞቴ እንኳን የማይጨቃቸው የቤት ሰራተኛ ዘበኛና ወና ሀገር ህዝብ ነው ካልን መውለድን እርሹ ለመጥላት ከዚህ በላይ ምክንያት ይገኛል? አይሽ ለኔ የትም ብሄድ ያው ነው። እዚህም ማንም የለኝም፣ እዛም ማንም የለኝም። ማናችንም ለሀገራችን ያለን ስሜት የተፈጠረብን በምክንያት ነው። ካልጠበቅኳቸው ሰዎች ያገኘው ፍቅር ደግሞ የሀገር ስሜት እንዲኖረኝ አድርገው። የኛ ሰው እንኳን ለሀገር ዳቦ ቆሎ አበቃ፣ እንኳን ከጊታር ወደ ክራር አመጣ። ያው ሰው ከአባቱ ጋር ያስጋ ይታረቃል አይደል የሚባል ማን እንግዳ። እንግዲህ እኛም እስከዛሬ ባጠፋነው ጥፋት ይቅርታ አድርግልን። ደግሞ የቀጡ ቅጣት አናግዝህ ነገር ከባድ ነው።
ኧረ ሴት እርጉዝ መጀመሪያ በቡድን እንከፋፈላለን። ወደ መስክ ሄደን አርሶ አደሩን እናግዛለን። አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው ወራ ቢታይ አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ አምሳለቃ እንግዳ የተባለው ሰልጣኝ ሳይጠፋ አልቀረም። ምን አጥማችሁ ማይችል ከሆነ ለሚመለከተው አካል ሰው ካጫባችሁ ማዳበርና ኦይ ዋት ሰው ለመርዳት ማለት ነው። ያው ሰው እየረዳው ይገኛል። ቶማስ እንግሊዛዊ ወይም አሜሪካዊ ነህ? የመጣኸውም ከዚሁ የምትሄደውም ወደዚሁ ህዝብ በመሆኑ በመናቀው ቋንቋ ነው መነጋገር ያለብን ብላለች አምሳለቃ። ኦኬ ቃል ገብቻለሁ። ያ እንዲሁ አይደለም። እጅን አንሳ። ያኛውንም አንሳ። ከዚህ በኋላ ስተት ብሰራ ከዚህ በኋላ ስተት ብሰራ በድማሚት ፍረስ። ሆፕ እሺ ሆፕ እሺ እዚህ አይዞ ቀስ አቸኩላቸው እዚህ አይዞ እዛው ረጋ ባለህበት እሺ እንሄዳለን። ዳይ ሆፕ እስቲ ይሄን ምታው በደንብ ምታው። ቀይር አዳም ሆፕ እሺ ይኸውልህ ላንተ ብለን ብቻ ሳይሆን ለመላው የፍቅር ተጠቂ ወንዶች ክብር ስንል ትግላችንን በድል እንቋጫለን። አንድ ነገር ልንገርህ፣ እኔን በሩጫ ልትገድለኝ ይፈልጋል። እኔ አሁን ወሬ ያስፈልግም። ቀጥል ጋዴኔ 3 ደቂቃ የሽንት ረፍት። ቢያዩስ ግድ የለህም ነው። እንካ ተግቡት መውጣት ያዝ ወደዛ እዛ ለረፍት ስንወርድ ነው የገዛው ምርጥ ያበሻ አረቄ ነው። ለራስ ምታት፣ ለቁርጥ፣ ለፍልጠት አሪፍ ናት። ተግሞጥ ሞጣው ምን ታካብዳለህ? ተግሞጥ ሞጣው እናንተ ሳጥሩኝ ነው እንደምትሄዱ። የምን አረቄ ነው የሚሸተው? የምን አረቄ? መጠጡን ማን ነው ነበር? እኔ ነኝ። አንተ? እኔ ነኝ። ቀጥልሽ። ብቻ እኔን ጫካ ታቋርጥና ማሰልጠኛ ድረስ ትመጣለህ። ከዛ እንነጋገራለን። መለወጥ ይሄ ነው። እውነቱን በደንብ ተለውጣል። ቀጥል። አንተን እኔ መስዋዕት ነው። ይሄ ግን እዚህ አንተ በጥለው ደስ ይለኝ። በለጥጣ ስንት ሰዓት ነው? እንጃ። አስቀጣኝ አይደል? ምን ትፈልጋለህ? ስላጠፋ ተቀጣ። ህግ መከበር የለበትም ጉዳይ
በቃ ሀገ ተከበረ ፕሊስ በቃ ተሆነ እሺ ተዋቸው በል ምንድን መስራት አለብን እንደ ዲማሚት ሳትፈነዳ ተነስ አምሳ አለቃ ላናግርሽ ነበር እየሰማሁ ይነዋት ሰከለም ሀገሩ ደህንነትሽ ምንድን ነው? በዛው መጠን ቁጡና ኮስተራ መሆንሽን እንዲሁ ሁሉም ነው። አንቺ ለኔ ትነግሪኝ ህዝብህን ወገንህን አታውቀውም ትኛለሽ። እኔ በላይ ግን አንቺ እንደማታውቂው ነገር ፈልጋለሁ። ሁሌም ብቻሽን ሁሌም የሥራ ባልደረቦችሽም ሆነ ሰልጣኞች ወዳጅ ሊያደርጉሽ ሲለፉ እንጂ አንቺ ወዳጅ ታደርጊያቸው አንድ ቀን አይቻልም። አምሳ አለቃ ወገንሽ ፈርቶሽ ከሚታዘዝ ገብቶ ቢታዘዝ ይሻሻል። መገልፈጥ አለብሽ እያልከኝ ነው? ምን አለበት? አቤት ያ በቦታው ከሆነ ምን አለበት? ለምሳሌ ሶሻል ላይፍ ላይ አሪፍና ተግባቢ ወታደር መሆን አይቻልም? እስኪ አርጊውና በለውጥሽ ቢደሰተው ሰው ብዛት ነው። ዳሰው አመሰግናለሁ። ጨርሻለሁ። ማነው? ረቀስ መቼም መርዶ ይዞ የመጣ ሰው አይደለም። እንዲህ በጠዋት አጣርፎ የፈለገኝ እዚህ የሌለ የናፈቀኝ ነገር ይዞ የመጣ መሆን አለበት። እዚህ ደግሞ የሌለው ባል ነው። ቅርታ ሰርካለ ሰዓት ተሳስቼ አረፈርኩ? አይደለም ፈልጌሽ ነው። እኔ ክፍል ድረስ መተሽ ስለማታውቂ ብዬ ነው። ኤዶም ላናግርሽ ፈልጌ ነው። ስለ ስራ አይደለም፣ ስለ ራሴ ጉዳይ ነው። ምን ማለት? ልብሴ ልለባብስ? እሺ ጠብቅሻለሁ። ሊፕስቲኩ አልበዛ? እሺ እጠርገዋለሁ፣ ቢሮ ስላልገባሁ። ኤዶም እኔ ለሰዎች የምመች ሰው አይደለሁም እንዴ? ለምሳሌ ለስራ ባልደረቦች ስራሽ ላይ በጣም ታታሪ ነሽ ኤዶም። ስራዬ ላይ እንዴት ነኝ ብዬ ነው የጠየቅኩሽ? ወደዛ እኮ እየመጣሁ ሰው እንዳቀባበሉ እኮ ነው። አንዳንዱ ሰው ለምሳሌ ቆይ ሰርኬ ለምን ጠየቅሽ? ለምሳሌ ላንቺ እኔ በጣም ጥሩ ሰው ነሽ። ሰርተሽ ታሰርኛለሽ። ስራዬን አክባሪ እንደሆነ አድርገሽኛል። በቃ አው ግን በሰላም ነው? ታዩ በቃ ገብቶኛል። እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ እንግዲህ ምን ሆናል? ጀዝባል እኮ ችግር አለ። ችግር ካለ አሪፍ ምላስ አለ፣ ትመከራለህ። ሰርካለሁ ደግሞ ምን አለች? ናፍቃኝ ቢያንስ አግኝታት ጥቂት ደቂቃዎች ከሷ ጋር ማሳለፍ አለ። አዎ ልክ ነው። በምን ሰበብ አገኘው? ትቀጣ እንድታገኛት አውቃ አጥፋ። እንጊ ሂድ ዳይ ሆፕ 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 ታደስ በቃ ለቤተሰቦቻችን 3 ሴቶች ብቻ ነው፣ ወንድ አንድ ብቻ ነበር የነበረ። በጣም የምንወደውና እንደ ብርቅ የምናየው ነበር።
ለእኛ ምንም ሳይነግር ወደ ውጭ ለመሄድ ከሰፈር ልጆች ጋር ወጣ። ከዛ ጊዜ ጀምሮ ስለሱ ምንም አይነት ነገር ሰምተን አናውቅም። አንተን ነው የሚመስለው። ናፈቀኝን ወንድሜን ያገኘው እየመሰለ እሱን ናፍቆት የተወጣው እየመሰለኝ ለሌላ ነገር አስቤ አይደል። አቀዝቅዝ በቃ እንግዲህ አሁን ያቺ ኤዶም መመለሻዋ ነው። ምን አልኩ? ይሄው ነው በቃ። እሺ ነገ ሄዳ ኤዶም አሉባልታዋን ትነዛለህ። ሴቶች ዶርም ድረስ ምን አያስቀጣም ልትይ ነው? ሰርኬ ደፈርሽኝ አትበይኝና ምን እንዳሳሰበሽ ገብቶኛል። ቀናሽ እንዳትባይ ይቅርታ። እዚህ ግቢ እስካለን ድረስ እሱም ሰልጣኝ እኔም አሰልጣኝ እየተበቀለችኝ ነው ስለሚል ብዬ ህጉን መጣስ የለብኝም። ይምጣና ቅጣቱን ይሰጥ። አሁን ትመጣለታለች ከዛ እጭክ ቢቀጣም አግኝቷት ናፍቆቱን ይወጣል ብዬ ነው። እንዴት ተማክራችሁ ነው አይፈሳችሁት? በለውጥ ተገርመን ሳናበቃ ለማንኛውም ከ12 ሰዓት እስከ 2 ሰዓት ዋርዲያ ያጠብቃል። በድጋሚ ሌሊት 6 ሰዓት ተቀስቅሰ ለ2 ሰዓት እንድጠብቅ ተቀጣል። ኢላማችሁን ሳሉ። አሁን ተመርቀን ልንወጣ ነው ተይ ግቢ። ስለዚህ እቅዳችሁ ማወቅ አለብኝ። እሺ እኔ የአጭር ጊዜና የረጅም ጊዜ እቅዶች አሉ። እሺ አጭር ፈሪ ሲለኝ የነበረውን የአካባቢውን ሰው ሬንጀር ልብሴን ለብሼ በየበሩ ላይ አልፍለታል። እሺ ረጅም ለመከላከያ እየሮጥኩኝ ሀገሬን ጠቀም ያለ ገንዘብ ባገኝ ደስ ይለኛል። ያው እንግዲህ እንደምታውቁት ይሄን ሙያ ፈልጌና ወድጄ የገባሁበት ስለሆነ በቃ በዚህ ሙያ እንግዲህ ታሪክ ሰርቼ ማለፍ ነው የምፈልግ። ወል እኔ ሲሪየስሊ ያው በህክምና ሙያ በደንብ ብገፋ ደስ ይለኛል። ከዚህ ያው እንደምታውቁት እኔ ውትድርና አስቤበት የገባሁበት ሙያ አይደለም። ነገር ግን ያው ግዳጄን እስክጨርስ የግድ መቀጠል ስላለብኝ አሪፍ ወታደር ሆኜ መቀጠል ነው የምፈልገው እንጂ የትንሽ በተነካ ቁጥር መታወቂያውን እያወጣ እኔ ማን እንደሆንኩ ታውቃለህ ያለ ያስተማረውን ህዝብ እንደሚያስፈራራ ወታደር በጭራሽ አለ። እቸክ የአጭር ጊዜ እቅድ በአጭሩ ተቀጨ። ጥሩ በመበርታትህ ይሄው ልትመረቅ ነው። ያው በርትቼ በመስራቴ ለመመረቅ ደርሻለሁ። ጥሩ እንግዳ ፍቅር መልካም ነገር ነው። እኔም ለምን ተፈቀርኩ አይደል ግን ያንተ መሆን ነው። ተዋት በቃ እቺ ተዋት አልተዋት እችክ አለለስ አታዋታ እና ማን ጎዳ? የኛ ሰው በጉዳይ እሷንም ባልንጀሮቿንም እናናግራለን። እኔ በዚህ አይደለም በዚህ ብታርደኝ ንቅንቅ አለ። ሰርካለም ግን በቃ የስ ኦር ኖ ሳትል በቃ ልንሄድ ነው።
እኔስ እስከ ዛሬ ሳላዳምጥ ያለፉኝ ወሬዎች እንጂ ያወራኋቸው ወሬዎች ቆጭተውኝ አያውቁም። ለሷ ያወጣሁት ቃላት ግን እንዴ አንገበገቡኝ። ስንቱን እደርበት አልነበረም። ያቺ ዝም ብለህ ነው እንግዳ አቸክ ሁሉንም ነገር አዲስ አበባ ተገናኝተን እንነጋገራለን። እሁድ 8 ሰዓት ህሊና መናፈሻ እንገናኝ። ዛሬ ሞነች እሁድ እኮ ማለት ከነገ ወዲያ ነው። ለምን እንደዚህ እንዳልኩ ስንገናኝ እነግርሃለሁ። አደራ እንዳታረፍድ። መልካም መንገድ። እሷ ግን እዚሁ መናገራችን አዲስ አበባ ነው። የእናቷን እድር እቁብተኛዋን የሰፈሯን ሰው አማክራ ነው መልስ የምትሰጠው። አንተ ደግሞ በቃ ቃህና አውርድና ከኛ ጋር አዲስ አበባ ደርሰህ ትመለሳለህ። የዚህንም መዘዘኛ ውጤት በዛው ተሰማ። እሱም ብዬ አይደለም ዘመዶቼ ጋር ብደውል ጊዜ ምን ግማሹ ይጠራል አይነሳም፣ ግማሹ ደግሞ አጥፍተዋል። እኔ እንጃ እኔ ይቅርብኝ፣ እኔ ልቤ ሰጋ። እኔ ልሂድ ግድ ቆይ ግድ የለም መንገዳችንም ለየቅል። ቤተሰቦቼ ደህና ከሆኑ እደውላለሁ፣ እናንተም ደውሉ። የኛ ሰው እንዴው አንተ ደግሞ የሴትነት ወጎ ይዟት ነው ያገደረደራት። እሺ ልትል ይሆናል የቀጠረች። በሉ ደህና ዋሉ። በል አንተ ማታስብ በቃ እንዴ በቃ እንደዚህ ነው የምንለያየው? እና እንዴ ነው የሚለያየው? እኔ እኮ ስንለያይ ቢያንስ እንላቀሳለን ብዬ ባጠራቅሜ ነው የምጠብቀው። ዝም ብሎ ብስ ይላል እንዴ? ይሄ ችግር አለበት። በጣም ችግር አለበት። እንዴት አሉባልተኛ ሲናገር አሉባልታ ገደ ባክ አንተ የቀልድ ደግሞ አሉ ሄሎ ዳኒ፣ እንዴ ምንድነው? ከመጣን ጀምሮ ኤልያስ ይደውላል፣ እኔም ደውላለሁ፣ ስልክ እኮ አይነሳም። አዎ ትንሽ እግር ቢጤ ገጥሞኝ ነው። የምን ችግር? አካባቢና ቤተሰቤን ጎርፍ አደጋ ደርሶ። አም ሶሪ ዳኒ። እንዴት ነው? ብዙ ሰው ተጎዳ እንዴ? አይ እሱ እንኳን እንዲያው ተወስቲ ለኤልያስ ደውለትና አብረን እንመጣለን። ተው እንዳይሆንም እናንተ መልፋት የለባችሁ። እንዴት እንደምንመጣ ብቻ ነገር። ተው እንዳይሆንም ዳኒ ንገረን፣ ግድ ነው እንመጣለን። ይሆን? እሺ በለኝ እናንተ። አም ሶሪ ዳኒ፣ ደግመን እንደውላለን፣ አቅጣጫውን ትነግረናለህ፣ እኛ ተነስተናል። ሶሪ ለትንሽ አንድ ጓደኛችን ችግር ገጠመውና ገንዘብ ግን ብድር ነው ዳኒ፣ ብድር ችግር የለም። እሺ ኦኬ እዚህ ፀሐይ ነው፣ እዛ ክረምት ነው ማለት ነው። ምን አውቃለሁ፣ እዛ አይደለሁም እኔ ካንተ ጋር እዚህ ነው ያለሁት። ለነገሩ ከነሱ አካባቢ በላይ የዘነበው ዝናብ ነው ደራሽ ጎርፍ ሆኖ ያጥለቀለቃቸው። ቢሆን ነው ምንም የተረጋገጠ ወሬ የለም። አሉባልታ እቺ ነገር አሉባልታ ጨረሰ። ሰርኬ ምን እባክሽ የሆነ ትንሽ ችግር ገጠመኝና አልመጣም ልትለኝ ነው? ይኸውልህ ስልኬ ባትሪ ሊዘጋ ነው። እስከ ዛሬ ድረስ የጓጓሁበትን ነገር መስማት የምትፈልግ ከሆነ እኔ ከዛሬ ውጭ ሌላ ቀን የለም። ይሄን ቀን የመረጥኩበት የራሴ ምክንያት አለ። እኔ በሰዓት እገኛለሁ፣ አንተ በሰዓት ተገኝ። ካልሆነ ደግሞ ምንድነው የምትለው? መገናኘት አለብን ነው የምትለው? ያማታል እንዴ? ሰው በጎርፍ እያለቀ ነው እየተባለ ኑ ትላለች እንዴ? በቃ አንተ እሷ ጋር ሄድ፣ እኔ እሱ ጋር ሄድለታለሁ። አይሆን፣ አብረን ነው የምንሄደው። አንተ አትሄድም። እሄዳለሁ። አትሄድም።
በሰዓቴ ቦታው ላይ ተገኝቼ ነበር። ለማንኛውም ከዚህ በኋላ ከኔ ጋር ምንም አይነት ግንኙነት የለም። ፕሊዝ ለምን ደረቅ ትሆኛለሽ? you know what in my life እኔ እንዳንቺ ተፍቅሬያለሁ። ለዚህ ነው ወደ በለጠብህ ሄድከው። ቆይ ከፍቅር በላይ ደግሞ ምንም ነገር የለም። ሀገር ማለት ህዝብ ነው ተባብለናል አይደል? የሀገር ፍቅር ደግሞ ከሴት ፍቅርም ሆነ ከምን ነገር በላይ ቅድሚያ እንደሚሰጠው ደጋግመሽ ነገርሽኝ። አንቺ ራስሽ ነሽ አይደል? እትያስካል ሰርካለም ቃላባይ ባለጌ እችክ what's going on? ምን ቅልድ ይቀልዳል? what's going on? ሁሉ ጊዜ ህይወትን በመኮሳተር ብቻ መምራት እንደማይቻል አንተ ራስን ያስተማርክ። በልጌታው ያንተና ተቀፋት ሰርካለም ለመለወጥ ያላት ጥርጣሬ አልተቀየረም ነበር። ከቀጠሮ ቦታ ሄደ ቢሆን ኖሮ ዛሬ አታገኛትም ነበር። የኛ ሰው ለህዝቡ የታመነ ለማንም ይታመናል። አሃ እና ይሄ ነው ጎርፉ። ሀገሩን የሚወድ ሐኪም አፍቃሪ ስላለኝ ደስ ብሎኛል። እሺ ይሄንን ሚስጥር ስትመሳጠሩ ለምንድን ነው ለኔ ያላሳወቀው? ኋላ ተቀድየ ነገሩን ታበላሻለህ ብዬ ነው። ተቀድጄ ሂድና የማይቀደድ ጓደኛ ፈልግ። እሺ ጎርፍ I'm sorry. Okay. እዛ ሄጄ ቢሆን ኖሮ አጣሽ ነበር ማለት ነው። ምን አይነት ቀልድ ነው? በአንድ ፈተና ወይ እዛ ሄጄ ቢሆንስ ኖሮ እና አጣውሽ በቃ ሰርኪ what my god ተመለስ አይባልም። እንግዳ እረፍ አለቃህ ነኝ። ረፍ ነው ሚስቴ ረፍ ብያለሁ። ሚስቴሽ አለቃህ ነኝ። አለቃህ ነኝ። ልቀቀኝ አንተ ልቀቀኝ። ልቀቀኝ አለቃህ ነኝ። ኦኬ አለቃ